ሰላም ሰላም የጨረቃ ፋሚሊ እንዴት ናችሁ? ሰላም ናችሁ? የሰላማችሁ ብዙ ይበልልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ በሚገርም ሰርፕራይዝ ዛሬ ብቅ ይላሉ ማለት ነው። እንግዲህ ጨረቃዎቹ ሰላም እንደፈጠሩ ሁላችሁም ደስተኞች እንደሆናችሁ ተስፋ አለኝ። እንኳን ደስ ያላችሁ ማለት ፈልጋለሁ። በድጋሚ እንግዲህ ቡራና ሀይሚዬም እንኳን ደስ ያላችሁ፣ እንኳን ተመለሳችሁ ወደ ራሳችሁ ማለት ነው። ከአሁን በኋላ ግን ምንም አይነት ነገር እንደማይነጥላችሁ ባለሙሉ ተስፋ ነኝ። እንግዲህ ኦዲየንስም እንኳን ደስ አላችሁ ማለት ፈልጋለሁኝ። ሁላችሁም የምትወዷቸው የምታከብሯቸው በሙላ ማለት ነው። ትናንትና ግን ሆነን ለመናገር እኔ በጣም ነው ያሳዘኑኝ። እውነት እንደዚህ የዚህን ያህል እየተዋደዱ የዚህን ያህል እየተፋቀሩ መራራቅ ወይም መጣላት እኔ እንጃ። በእነሱ ነው ያየሁት ጉድ እና ፍቅር ያሸንፋል። ፍቅር መቼም ቢሆን መቼም አይጥልም፣ አሸናፊ ነው። ምክንያቱም ፍቅር ካለ ሁለቱም ላይ የትም ሄዱ፣ የትም ዝለሉ፣ የትም ፍረጡ፣ ምንም ሆኑ ምንም ያገናኛቸዋል መልሶ እውነተኛ ፍቅር እስከሆነ ድረስ ማለት ነው። ምንም አይነት ነገር ብትነጋገሩ ማለት ነው እና እዚህ ጋር ምን ልላችሁ ነው? አንዳንዶቻችሁ አጨብጫቢዎች ደግሞ አጨብጭባችሁ የቀራችሁ አላችሁ ማለት ነው። እናንተ ፕሮፋይላችሁን እየቀየራችሁ በቲክቶክ ማለት ነው ብዙ ነገር ትትሉ የነበራችሁ 24 ሰዓት ቁጭ ብላችሁ ላንቺ አይገባም፣ ላንቺ የሚገባው ወንድ አይደለም፣ ጥለሹ ሂጂ፣ ላንቺ አይሆንሽም እያላችሁ የነበራችሁ ማለት ነው። ለእናንተ እንግዲህ መልካም መቃጠል ይሆንላችሁ ማለት ነው። ደግሞ ለኦዲየንሶቻቸው ለሚወዷቸው ለጨረቃ ፋሚሊ ወይ ደግሞ መልካም ደስታ ይሆንላችሁ ነው የምለው። ምክንያቱም ደስ የሚል ነገር ነው እያየን ያለ ነው። በጣም ነው ደስ ያለኝ እኔ በነገራችን ላይ ማለት ነው። እንኳን ደስ ያላችሁ ሁላችሁም ማለት ነው። ፍቅር ያሸንፋል መቼም ቢሆን በማንኛውም መንገድ ቢሆን ፍቅር አሸናፊ ነው። ምንም አይነት ችግር ውስጥ ብገቡ ምንም ፍቅር ካለ የፈለገ ብትጣሉ የፈለገ ብትቃረኑ ራሱ ፍቅር ካለ ያሸንፋችኋል ማለት ነው። እሷም ጋር የሚቆርጥ ነገር አይደለም፣ እሱም ጋር የሚቆርጥ ነገር አይደለም። ያ ፍቅር ያሸንፋል ማለት ነው። እና ዛሬ እንግዲህ ያበደ ቪዲዮ ይለቀቅላችኋል ማለት ነው። እስከ መጨረሻው ድረስ ቪዲዮውን ተከታተሉ ማለት ነው። ላይክ፣ ሼር አድርጉ፣ ሰብስክራይብ አድርጉ። የጨረቃ ፋሚሊ የሆናችሁ የምትወዳቸው የምታከብሯቸው ሁላችሁም ይህን ቪዲዮ ላይክ ሼር አድርጉት። የኔ ውድ እህቶች የኔ እንቆይ። ካሁን በኋላ ግን የምናገረው ነገር አንድ ነገር አለ። ቅመሟ ካሁን በኋላ እንደዚህ ግንፍል ማለትሽ ማቆም አለብሽ። ነገሮች ማስተካከል አለብሽ። ምክንያቱም አንቺ ሴት ነሽ። ሴት ደግሞ በጣም ብዙ እንትን አለባት ማለት ነው። ምክንያቱም ወንድ ምንም አይደለም፣ በሬ ነው። ገብቶ ወጥቶ መግባትን ነው የሚያውቀው። ለአንቺ የሚያስፈልግሽን ነገር እንደዚህ ኮንሽ የሚባለውን ነገር እንጂ ሌላ ሲስተም ምንም ነገር የላቸውም። እና ቤትሽንና ቀየሽን እንዲሁም ደግሞ ሁሉን ነገር የምታስከብሪው ሴት ስለሆነ አንቺ ነሽ። አሁን በኋላ ግን ምንም አይነት ጠብ እንዳይኖር እናንተ መካከል ምንም አይነት ጠብ እንዲኖር አንፈልግም። እንዲትጣሉ አንፈልግም። ሰላምን፣ ፍቅርን፣ በቃ አንድነትን ከአሁን በኋላ በቃ ቀሪ ዘመናችሁ ያማረ የተባረከ ይሆንላችሁ ነው የምላችሁ። ወዳችኋለሁኝ። መቼም አትለያዩ። ማንም ቢል ማንም ቢያወራ ማንም ቢናገር መቼም የምትለያዩ ሰዎች አይደላችሁም እናንተ። በዛ አጋጣሚ ደግሞ ጓደኞቻቸው በጣም ማመስገን እንፈልጋለን ማለት ነው። እንግዲህ በጣም ብዙ ነገር ትንታቸው ብዙ ነገር ትንለው የነበረው እንግዲህ ናቲ አውቶማቲክ በጣም 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 እናመሰግናለን ወንድማችን ማለት ነው። ምክንያቱም ደፋ ቀና ብለ ስራህን ትተህ እነሱን አንድ ለማድረግ የኦዲየንስን ሰምተህ ኦዲየንስ ያለህን ሁላ ሰምተህ ስላደረግ በጣም እናመሰግናለን ማለት ነው። እንግዲህ ቤተሰብም እንኳን ደስ ያላችሁ። ደስ የሚላችሁ ልጆች ሁላችሁም እንኳን ደስ ያላችሁ ማለት እፈልጋለሁ። እንግዲህ የምትቃጠሉ ደግሞ መልካም መቃጠል። እንግዲህ ብሩክና ሀይሚ መቼም አይለያዩም። እንደማይለያዩ ደግሞ ሁላችሁም ታውቃላችሁ። እና ህጂ ውጭ ውረጅ የምትሉ ወይ ደግሞ በቃ እናንተ የእሷን ህይወት ጥሩ ነገር እንድትሆን ታይሆን መጥፎ ነገር ውስጥ እንዲገባ ነው የምታደርጓ ማለት ነው። እንዲሁም እሱንም ራሱ እሱ አታስፈልግህም ምናምን የምትሉ እናንተም እንደዛው ማለት ነው። እና ስለዚህ አሁን እንግዲህ ቀለበት አድርገህላት ዋፈሽ ብላችሁ ሽማግሌ ልካችሁ ፏ ብላችሁ መኖር እንዲያለባችሁ ነው ኦዲየንሶች እየተናገሩ ያሉት። አንትና ምናምን ገዝተ እያየሁ ነበረ ብዙዎች ማለት ነው። ያን ነገር እንደምትተገብረው ደግሞ እኔ
ባለሙሉ እርግጠኛ ነኝ ብሩኬ ማለት ነው። ስለዚህ ካሁን በኋላ ግን መካከላችሁ ሶስተኛ ወገን ባታስገቡ፣ ማንኛችሁም ቢሆን ሶስተኛ ወገን አስፈላጊ ስላልሆነ ሶስተኛ ወገን ማንኛውም ሰው ውስጥ ምክንያቱም አይመረጥም ይሄ ነገር ማለት ነው። ሶስተኛ ትዳር ውስጥ ሶስተኛ ወገን ጭራሽ አስፈላጊ ስላልሆነ ሶስተኛ ወገን አያስፈልጋችሁም። በቃ ካሁን በኋላ እናንተና አንተና እሷ ብቻ ነገሮችን በመነጋገር ነገሮችን በማሰብ ነገሮችን በቃ አለ የለ አልሆነ መንገድ ውስጥ እንዳይገቡ በማድረግ እራሳችሁ ናችሁ እንጂ ሰው አይደለም እንትን የሚላችሁ ማለት ነው። በሰው ማታ ተመራችሁ ገደል ነው የምገቡት። ስለዚህ ካሁን በኋላ መካከላችሁ ሶስተኛ ወገን እንዳታስገቡ። የራሳችሁን ምርጫ ራሳችሁ ናችሁ የምታውቁት። የራሳችሁን ኑሮ የምመሩት ራሳችሁ ናችሁ። የራሳችሁን ማንነታችሁን የምታውቁት ራሳችሁ ስለሆናችሁ፣ ስለዚህ ክፉ ነገር እንዳትነጋገሩ፣ ፍቅር ሁኑ፣ ሰላም ሁኑ። ለኦዲየንስም ክብር ያላችሁ ልጆች ናችሁ። እናንተ ተነክብራችሁ ተቀመጡ። ምክንያቱም ኦዲየንስ የሚወዳችሁ እናንተ ስለምትወዱን ስለምታከብሩን ነው። እናንተ ደግሞ ካልወደዳችሁ እናንተ ራሳችሁን ታላስከበራችሁ ማንም ሊያከብራችሁም አይችልም፣ ማንም ሊከበር አይችልም ማለት ነው። እና ስለዚህ እኛ ደግሞ ለእናንተ ትልቅ ክብር ያለን በጣም ስለምትወዱን በጣም ስለምታከብሩ ኦዲየንስ የሚላችሁን ስለምሰሙን ለዛ ነው ሁላችንም አንድነታችሁን የምንፈልገው ማለት ነው። እና ስለዚህ እኛ እናንተ ሁልጊዜም መቼም እንደማትለያዩ እናውቃለን። ግን ይህን ግንፍል የሚያደርግባችሁ ነገር በጣም ከባድ ነው። አንዳንድ ጊዜ ሴጣን ያሸንፋል እኮ አይደል እንዴ? ሴጣን በጣም ከባድ ነው እውነት ለመናገር ማለት ነው። ሴጣንን እናንተ ደግሞ አሸንፋችሁ ነው መገኘት ያለባችሁ እንጂ ሴጣን እንዲያሸንፋችሁ አንፈልግም ማለት ነው። እና ስለዚህ ዛሬ እንግዲህ ያልጠበቀችው ስጦታ ነው። ብሩኬ እንግዲህ ምን እንዳበረከተላት ማታ ይለቀቅላችኋል ማለት ነው። ምክንያቱም ደስ የሚል ጊዜ ደስ የሚል ምሽት እንዳመሹ ነው የሰማሁት ማለት ነው ከውስጥ እና ቤተሰቦቼ እንግዲህ እልል እያላችሁ ሁላችሁም እንኳን ደስ ያላችሁ እያላችሁ ኮሜንት ላይ ማለት ነው ጣፉልኝ ማለት ነው። እንዲሁም ደግሞ የነሱን አንድነት፣ የነሱን ጦርነት፣ የነሱን መልካምነት፣ የነሱን አንድ መሆን የምትፈልጉ ደግሞ ሁላችሁም እንኳን ደስ ያላችሁ በማለት ሁላችሁም ላይክ እያደረጋችሁ ሼር እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። ቪዲዮውን ላይክ ሼር በማድረግ ውድ እህቶቼ ወዳችኋለሁ። መልካም ቀን። ሀገራችንንም ሰላም ያደርግልን፣ አንድነትን ፍቅርን ያምጣልን። ለሁላችሁም መልካም ቀን መልካም ጊዜ ብያለሁኝ። እስከ መጨረሻው ግን ቪዲዮውን ተከታተሉ። ውድ እህቶቼ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ክበሩልኝ። የምታበረታቱ በጣም እጅግ አድርጌ አመሰግናለሁ። ይህን ነገር ደግሞ እኔ ዛሬ ብቻ አይደለም እየተናገርኩ ያለሁት ከአሁን በፊትም ተናግሬ ያለሁ ደግሜ ደጋግሜ ተናግሬ ያለሁኝ እና ሀይሚዬ ትዕግስተኛ ለመሆን ሞክሪ። በተጣላች ጊዜ ያልሆኑ ነገሮችን አለመናገር ሞክሪ። በቃ ምችውን ያህል ዝም ብት ይሻላል። ምክንያቱም ሴጣን ነው አንድ ነገር። ሁለተኛ ነገር ደግሞ የምትናገሪያቸው ነገሮች በጣም እኔ እንጃ ልብ ይሰብራሉ፣ እውነት ለመናገር ማለት ነው። ብሩኬ ግን በጣም ጠንካራ ልጅ ነው እውነት ለመናገር በጣም ምክንያቱም ስለሚያፈቅርሽ ስለሚወድሽ ማለት ነው። እንደዚህ ተሰድቦ እንደዚህ ተብሎ እውነት የሚቆይ ወንድ የለም አንድ ሴት ጋር ማለት ነው። እና ይሄን ነገር አሁንም ቢሆን አስተካክሊ። ካንቺን የማየው በቃ ይሄ ስህተትሽ ነው። ብሩኬ ደግሞ ግንፍል ማለትህ በቃ ይሄ ነገር እንደገና ደግሞ የሆነ በየዋህነት የሚገቡብህ ነገር የዋህነት ያን ነገር ማቆም አለብህ። እና ለማንኛውም ከአሁን በኋላ መልካም የፍቅር ዘመን የትዳር ዘመንም ይሆንላችሁ። አግብታችሁ ተጋብታችሁ እንግዲህ ወልዳችሁ የምናይ እያደርገን እኛም እንዲሁም ደግሞ ትመጫለጡ ቶሎ ነው ማስወልድሽ እያለ ነበረ። እንግዲህ የመውለድ ዘመን ይሆንላችሁ ማለት ነው። ጓደኛ ኤፋ ጀምሯል። ሀይሚ ደግሞ የእናንተን ክብር ያብቃን እያለች ነበረ ትናንትና። ብሩኬ በደንብ አድርገህ ስማ ማለት ነው። ስለዚህ ቶሎ ብለህ ቀለበትን አድርገህ ቶሎ ብለሽ ሾጥ አድርግና በቃ ዱብ አስደርግ ማለት ነው። እና የምንጠብቀው ይሄንን ነው። ከአሁን በኋላ ጭቅጭቃችሁ ይቁም። በፍቅር ትመጡ ነው ደስ የምትሉት። ያልሆነ ቃላቶችን እየተጣጣላችሁ ትመጡ በጣም ይደብራል።